በጎንደር ጠቅላይ ግዛት በሲቪል ማህበረሰብ ላይ የተፈጸመውን የድሮን ጥቃትና ሌሎች የጦር ወንጀሎች በብልጽግናው ተፈጽሟል። በደቡባዊና ማዕከላዊ ጎንደር የተፈጠረው ክስተቶችን የሚዳስስ ዝርዝር ዘገባችን በቀዳሚነት ይደመጣል። የህወሓት ጦር በድሮን መመታቱ እያነጋገረ ነው። የህወሓት ታጣቂ ላይ ጥቃት የፈጸመው በወታደራዊ መጋዘኑ ላይ መሆኑም ታውቋል። ጥቃቱ የተፈጸመበትን ቦታና የጥቃቱን ዓላማ ይዘነዋል የምናስደምጣችሁ ይሆናል። በትግራይ ክልል እየተካሄደ ነው በተባለው የግዳጅ ወታደራዊ ምልመላ ዙሪያ የወጡ ሪፖርቶች ትኩረትን ስበዋል። የፈረንሳይ የዜና ወኪል ኤፍፒ ያቀረበው ሪፖርት ምን ይላል? በዚህ ጉዳይና ሌሎችም ጉዳዮችን ያካተተ የትንታኔ ዘገባን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የብልጽግናው የጦር ወንጀል በጎንደር ያደረ ጥላቻውን መሰረት ያደረገ በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በተደጋጋሚ የሚፈጽመውን የጦር ወንጀል ዛሬም በጎንደር ጠቅላይ ግዛት አጠናክሮ መቀጠሉን የደረሰን መረጃ ያመላክታል። የጦር ወንጀሉ የተፈጸመው በደቡባዊ ጎንደር 2 ወረዳዎችና በማዕከላዊ ጎንደር አለፋ ወረዳ ላይ ነው። በዚህና ስማዳ ወረዳዎች የደረሰውን የጦር ወንጀል አስመልክቶ የአይን እማኞች እንደሚናገሩት ሰዶዬ ከተማ፣ ቆሞ ፋሲለደስና በሌሎችም አካባቢዎች የንጹሃን ህይወት መቅጠፍ፣ ሰብአዊ መብት ጥሰቶችና ኢኮኖሚያዊ ጉዳቶችን አባብሶ መቀጠሉንም ተናግረዋል። የደረሱትን ጉዳቶች በዝርዝር ሲገልጹ ሰዶዬ ከተማ አንድ ወጣት የባጃጅ ሾፌር በአሰቃቂ ሁኔታ ተገድሏል። ቆማ ፋሲለደስ ከተማም እንዲሁም መልካም ባንቲ የተባሉ አርሶ አደር በአሰቃቂ ሁኔታ ተገድሏል። በዚህ ቆማ ፋሲለደስ ከተማም አንድ የግል ክሊኒክ መድኃኒት ቤት ሙሉ በሙሉ ተቃጥሏል። እስቴ ወረዳ ደንባ ቀበሌ አንድ ሞተር ሳይክል አቃጥለዋል። አርሶ አደሮችን የአፈር ማዳበሪያ ተዘርፏል። የግለሰቦችን ናፍጣና ቤንዚን ዘርፏልን ብለዋል ምንጮቻችን። አክለውም ከመካነ ኢየሱስ እስከ ቆማ ከተማ ድረስ በህዝብ ላይ የሰብአዊና የኢኮኖሚ ውድመት ማድረሱንም ተናግረዋል። በዚሁ ጎንደር ጠቅላይ ግዛት አልፋ ወረዳ አጸደ ማርያም በተባለ ቀበሌ የብልጽግና ሰራዊት ተመሳሳይ የጦር ወንጀል መፈጸሙን አስተያየት ሰጪዎችም ገልጸዋል። ወታደሮቹ ጥቃት የደረሰባቸው ደግሞ ነፍሰ ጡር እናቶች መሆናቸውንም ነግረዋል። ጥቃቱ የተፈጸመው ከትናንት በስቲያ ከለምበስ ቀበሌ ተነስተው ወደ አጸደ ማርያም ጤና ጣቢያ ወላድ ይዘው በሚሄዱ ንጹሃንና ወላድ እናት ላይ ተኩስ በመክፈት መሆኑንም የተናገሩት የአካባቢው ነዋሪዎች በጥቃቱ ወይዘሮ ንጹህ ተረፈና ወይዘሪት ሚሚ ታደለ የተባሉ ንጹሃን በጥይት ተመተው ህይወታቸውን አልፏል። በሌላ ዜና የዚሁ ቀጠና የፋኖ ተጋድሎ መረጃ በዛሬው ዕለት በዳስ ጉንዶ ቀበሌ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ከአማራ ክፍለ ጦር የብልጽግና ሰራዊት ከባድ ኪሳራ እንደደረሰበትም አስታውቋል። ውጊያው ከማለዳ ጀምሮ መካሄዱን የገለጸው የመይሳው ካሳ 2ኛው ኮር ህዝብ ግንኙነት ክፍል የክፍለ ጦሩ 2ኛ ሬጅመንት በመተማ ወረዳ ዳስ ጉንዶ የሰፈረውን የብልጽግናውን ሰራዊት ከፍተኛ ጉዳት ያደረሰበትን ምት በማሳረፍ ከተማዋን መቆጣጠሩንም ገልጿል። ከፍተኛ ውጊያ በተካሄደበት ላስጨራሽ ተጋድሎ ከ45 በላይ የነፍስ ወከፍ መሳሪያና 5 ብሬኖችን ፋኖ ገቢ ማድረጉንም ተናግሯል። በዚሁ መተማና ቋራ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ቋራ ቆሜላ ክፍለ ጦር መነሻውን ከደለጎና ከበሞር አድርጎ ወደ ማህዲድ በመንቀሳቀስ ላይ የነበረውን የብልጽግናውን ሰራዊት እርምጃ እንደወሰደበትም ገልጿል። በዚህ የብልጽግና ሰራዊት የዘመቻ እቅድ ሙሉ በሙሉ መክሸፍ መቻሉንም የኮሩ ህዝብ ግንኙነት ክፍል ተናግሯል። ይህ በእንዲህ እንዳለ ከዓመታት በፊት በአማራ ክልል ሰቲት ሁመራ ዞን ማይካድራ ላይ ከ1600 በላይ ንጹሃንን በጭካኔ ገድሎ ወደ ሱዳን የሸሸው የህወሓት ሳምራ የሚባለው ታጣቂ ቡድን ተጨማሪ ኃይል በማሰባሰብ ራሱን አርሚ 70 ብሎ ማደራጀቱም ይታወሳል። ይህ ኃይል በሱዳን የእርስ በርስ ጦርነት ላይ ገንዘብ እየተከፈለው እየተዋጋ ሲሆን የከፍያ ጦርነቱ ገንዘብ የተመቸው ህወሓት በበኩሉ ተጨማሪ ታጣቂ ኃይል እየመለመለ በኤርትራ በኩል ወደ ሱዳን ሲያሻግር መቆየቱም የሚታወቅ ነው። ይህ ኃይል በተደጋጋሚ ጊዜ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን እና አርማጭሆ አውራጃ እየገባ ትንኮሳዎችን ሲያደርግ መቆየቱ ይታወቃል። ለ40 ዓመታት ገደማ በወራ ይዞት ከነበረው የወልቃይት ጠገዴና ጠለምት ሌሎችም አካባቢዎች የተባረረው ህወሓት በራያ አላማጣን በተለያዩ ኃይሎችና በብልጽግናው የሁንታ አማካይነት መልሶ መቆጣጠሩም ይታወቃል። ወልቃይት ጠገዴና ጠለምትን መልሶ ለመቆጣጠር ያልቻለው ህወሓት 40% የትግራይ ግዛት በጠላቶች ተይዟል። ያንን አስመልሼ ሉዓላዊነቴን አስከብራለሁ የሚል እቅድ አውጥቶ ሰራዊት እየመለመለና እያሰለጠነም ቆይቷል። ህወሓት በዚህ መልኩ ለጦርነት እየተዘጋጀ ባለበት በዚህ ወቅት በሳምንት ውስጥ ለ3ኛ ጊዜ ከባድ የድሮን ድብደባ ደርሶበታል።
በሱዳንና ኢትዮጵያ አዋሳኝ በሆነችው ሸራሪና የተባለ ቦታ በሚገኝ የህወሓት አርሚ 70 በሚባለው ታጣቂ ቡድን የጦር መጋዘን ላይም የዘነበው የድሮን ጥቃት የጦር መጋዘኑን ማውደሙንና በውስጡ የነበሩት የታጣቂ ቡድኑ አባላት መሞታቸው ታውቋል። የድሮን ጥቃቱ ኢላማ ያደረገው በአርሚ 7 ታጣቂ ቡድን የጦር ካምፕ ላይ መሆኑ ደግሞ አነጋጋሪ መሆኑን የሚናገሩት የጦር ተንታኞች በአርሚ 7 የጦር መጋዘን ላይ የተፈጸመው ጥቃት በአማራ ክልል እንደሚፈጸመው በንጹሃንና በህዝብ አገልግሎት ተቋማት ላይ እንደሚፈጸመው አይደለም። ቀጥታ ኢላማው የነበረው የጦር መጋዘኑ ነበር፣ መጋዘኑን አውድሟል ሲሉም ተናግረዋል። ይህ የሆነበት ዋናው ምክንያት ደግሞ ለብልጽግናው ስርዓት የድሮን ጥቃት ተባባሪ የሆነ የሰለጠነ የሰው ኃይል በሱዳን ምድር ሳይኖር እንደማይቀር ግምታቸውን አስቀምጠዋል። ከብልጽግናው መከላከያ ሰራዊት ሹልኮ የወጣ መረጃ ከወር በፊት ደርሶን ነበር። መረጃውን በተከታታይ የህወሓት ሎጂስቲክስ እንቅስቃሴና ከምችት ላይ የተጠናከረ ጥቃት እንፈጽማለን የሚልም ነበር። በዚህ እቅድ መሰረትም ከሳምንት በፊት ከኤርትራ 6 ኪሎ ሜትር ርቀት ላይ በምትገኝ ሽራሮ ላይ በተፈጸመ የድሮን ጥቃት 12 መኪና ሙሉ ሰራዊትና የከባድ መሳሪያ ሲወድም ከቀናት በፊት በተመሳሳይ ሸራሪና ላይ የጦር መሳሪያ ኢላማ ያደረገ የድሮን ድብደባ ተፈጽሞም ነበር። የዛሬው የአርሚ 7 ታጣቂ ቡድን የጦር መሳሪያ ድብደባም አላማው ቀደም ሲል እንደተገለጸው የህወሓትን የጦር መሳሪያ ክምችት ማውደም ትኩረት ያደረገ እንደነበር ወታደራዊ ምንጮቻችን ተናግረዋል። ብልጽግናው ተከታታይ የድሮን ድብደባዎችን በህወሓት ላይ ሲፈጽም ህወሓት የአልቡርሃን ጦር ቃል አቀባዮችና አንዳንድ የፋኖ መሪዎችን ሳይቀሩ ብልጽግና የባህር ዳርና የአሶሳ አውሮፕላን ማረፊያን ተጠቅሞ የሰው ሀገር ግዛት ጥሶ በመግባት የጦር ወንጀል እየፈጸመ ነው የሚሉ ክሶችን ሲያቀርቡ መቆየታቸውም ይታወሳል። የድሮን ድብደባውን ተከትሎ በህወሓትና በብልጽግና ስርዓት መካከል ጦርነት መነሳቱ አይቀሬ የሆነ መምጣቱን ተንታኞች ይናገራሉ። ይህን የተንታኞቹን ስጋት ደግሞ የብልጽግና ውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ይጋሩታል። ብልጽግናው ሚኒስተር በእንግሊዝ ሀገር በተካሄደው የቻተም ሃውስ ውይይት ላይ በሰጡት ማብራሪያ በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ብለዋል። ይህ በእንዲህ እንዳለ ቀብር ላይ ሳይቀር አፈሳው እየተካሄደ ነው። ኤኤፍፒ በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት የክልሉ ወጣቶች ትግራይ ክልልን ለቀው ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዛው ተደብቀዋል። የህወሓት አስገዳጅ ወታደራዊ አፈሳ በቀብር ላይ ሳይቀር እየተፈጸመ መሆኑን የፈረንሳዩ የዜና ወኪል አጋልጧል። የደርግ መንግስት ያደርግ እንደነበረው ሁሉ ህወሓትን በትግራይ ክልል አስገዳጅ ወታደራዊ አፈሳ እያካሄደ መሆኑን የሚናገሩት የክልሉ ተወላጆች መደበኛ እንቅስቃሴዎች ሙሉ በሙሉ በሚባል ደረጃ ተስተጓጉሏል ሲሉም ተናግረዋል። አስገዳጅ ወታደራዊ አፈሳው ከነዋሪዎችና ከመብት ተከራካሪ ድርጅቶች ውግዘት እየገጠመውና ተንቀሳቃሽ ምስሎችም ድርጅቱን በግዳጅ እየተከናወነ እንደሆነ ቢያረጋግጡም ህወሓት ግን መልመላው በፈቃደኝነት የሚካሄድ ነው ሲል ማስተባበሉን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ በመልከታ እንዳረጋገጠው ደግሞ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር ይፈጸማል፣ የያዙትን በኃይል ወደ ማሰልጠኛ ካምፖች ይወስዳሉም ብሏል። የፈረንሳዩ የዜና ወኪል አክሎም በግዳጅ የታፈሱ ወጣቶች ለጠባቂዎቹ ገንዘብ ከፍለው ይለቀቃሉ፣ ነገር ግን ከክልሉ መውጣት ፈተና ስለሚሆንባቸው በቤታቸውና በዘመድ ቤት ተደብቀው ይገኛሉ ሲልም አጋልጧል። የብልጽግናው ስርዓት ያቋቋመውን የትግራይ ክልል ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ የጦርነት ዝግጅቱ መጧጧፉን የተያዘበው ኤኤፍፒ የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ ነው። በዚህም የተነሳ ደግሞ ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን ሀገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡም ጠይቀዋል ብሏል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ መልካም ቆይታ